ሰላም ሰላም የጌታ ኢየሱስ ክርስቶስ ሰላም በያላችሁበት ይድረሳችሁ ወገኖቼ፣ እንደምን አላችሁ? ይህን ፕሮግራም የምትከታተሉ ሙስሊሞች፣ ክርስቲያኖች፣ ክርስቲያን ያልሆናችሁ ወገኖቼ ሰላምታዬን ላቀርብላችሁ እወዳለሁ። ዛሬ ስለ እስራኤል ማስጠንቀቂያ የሚል አንድ ፕሮግራም ይዤላችሁ ቀርቤያለሁ። ይህንም ደግሞ በተለይም አንድ አገልጋይ ፓስተር ነው እና የተናገረውን ትናንትና ሳደምጥ ነበርና ሰውየውን መጥቀስ አልፈልግም፣ ማን እንደሆነ እንትን ማለት አልፈልግም። ግን በተለይ እንደምታውቁት በቲክቶክ ላይ በእስራኤል ላይ የተነሱ ብዙ የሚናገሩ ወንድሞችና እህቶች አሉ። እስራኤል አሁን ያለችው የእስራኤል መንግስት፣ አሁን ያለው የናታንያሁ መንግስት፣ አሁን ያለው የእስራኤል ህዝብ በእግዚአብሔር ዘንድ ታዋቂነት የለውም፣ እግዚአብሔር አያውቀውም የሚል በተለይ አገልጋይ ነውና እንደዛ ብሎ ሲል ዋው ምን አይነት በጣም ነው ያዘንኩት። በጣም እግዚአብሔር አያውቀውም፣ እግዚአብሔር አያውቀውም የእስራኤልን ህዝብ፣ አሁን ያለውን የእስራኤልን ህዝብ እግዚአብሔር አያውቀውም። ይህ መንፈስ ድሮም ለብዙ ዘመናት የነበረ ነው። በተለይም በካቶሊኮች ካቶሊክ አይሁዶችን በማጥፋት እና በማሳደድ የታወቁ ናቸው። ክርስቶስን የሰቀላችሁ የተረገማችሁ ትውልድ እያሉ በጣም እንትን የሚሉ ናቸው። ግን መጽሐፍ ምን ይላል? በእንደዚህ አይነት ሁኔታ ስንሆን ምንድን ነው ክርስቲያን ማድረግ የሚገባው? እንደ ክርስቲያን እንዴት ነው መሆን የሚገባን? እስራኤል ብዙ ወደ 80 ሺህ የሚሆኑ ክርስቲያኖች አሉ፣ አይሁድ ክርስቲያኖች ማለት ነው። እኔ በምኖርበት አገር አሁን ለምሳሌ በዚህ በምኖርበት አይሁዶች አሉ፣ በዚህ በአሜሪካ ውስጥ ማለት ነው። እና ቸርች አለ፣ የነሱ የሳይናጎግ አለ። ከሳይናጎግ እሄዳለሁ ከነሱ ቅዳሜ ቅዳሜ ማለት ነው። ቅዳሜ ቅዳሜ ምን ይደረጋል? ሰርቪስ አለ፣ የሻባት ሰርቪስ ወይም ደግሞ የሰንበት አገልግሎት አለ። እንዲያውም በአሁኑ እየተማርን ያለነው ስለ መጽሐፍ ማርቆስ ወንጌል ላይ ነው። ምዕራፍ 5 በደንብ በጣም በሚያስገርም ሁኔታ ነው አስተማሪውም ራባይ ነው ያስተማረው። ምዕራፍ 5 ልክ ያንን በቤተ መቃብር በመቃብር የሚኖረውን የሸዋ እንዴት አድርጎ እንዳዳነው እንትን እንዳለው ነው። ምንለየው ምንድን ነው? አንደኛ እነሱ አብዛኛውን የዕብራይስጥ ነው የሚጠቀሙት። መዝሙሩ አዘማመሩ ትንሽ ለየት ይላል። ከዛ በተረፈ ግን እነሱም ክርስቲያኖች ነን፣ እነሱ ሰንበትን ያከብራሉ። ምክንያቱም ሰንበት አልተሻረም፣ ተሽሯል የሚል ነገርም የለም መጽሐፍ ቅዱስ። እንዲያውም ሽሽታችሁ በሰንበት እንዳይሆን ተጠንቀቁ ነው የሚለው። እና ምን እንበላቸው? እነዚህ ወገኖቻችን ቅሬታ አለው እግዚአብሔር፣ በዘመናት ሁሉ ቅሬታ አለው በሕዝቡ መካከል እስራኤል ከቅደም ጀምሮ በዘመናት ሁሉ በሂትለር ዘመን እንደዚህ አይነት ክርስቲያኖች ተነስተው ጀርመናውያን አይሁዶች እነዚህን እንትን ብለው ከሂትለር ጋር ተባብረው እንትን አሉ። ነገር ግን አንድ የታወቀ ቦንፌር የሚባል ፓስተር እሱ ራሱን እንትን ብሎ ሂትለር እንትን አድርጎ እነዚህን እንትን ልትሉ አትችሉም አይሁዶችን በማለት በከፍተኛ ደረጃ ህይወቱን በጣም እስኪጎሳቆልና ብዙ ዋጋ ከፈለ። ክርስቲያኖች ግን ክርስቲያንን ብለው የነበሩ የጀርመናውያን ዕውቀት የሌላቸው ከእግዚአብሔር ዕውቀት የራቁ እንዲሁ ዝም ብለው በስሜት የሚናበሩ የእግዚአብሔር ዕውቀት የሌላቸው ጠፉ። እነሱ ከጀርመን ከሂትለር ጋር አብረው እንትን አሉ። ዛሬም ከዛ የተለየ አይደለም። አሁን የኢራን መንግስት ምን አይነት የመጨረሻ እንዲያውም አይሁዶች ይሰድቡናል፣ አይሁዶች ይሰድቡናል፣ አይሁዶች እንትን ይሉናል። በእስራኤል ውስጥ መኖር እንችላለን። ኢራን ውስጥ ግን ይሄ ለምሳሌ ይሄ ኢራናዊ ወንድማችን ነበር፣ እንትን አሉት፣ አናላይቭ አደረጉት፣ ተቀበረ። ኢራን ቡልዶዝስ ኦቨር ግሬቭ ኦፍ ፓስተር፣ መቃብሩን ምን አረገችው? መቃብሩን እኮ ነው
ይኸውልህ እዚህ ላይ ወደ ላይ ሄዱና ተመልከቱት። ይኸው ቡልደዘር፣ ይሄ መስቀል ነው። የአላህ መንፈስ የሰይጣን መንፈስ እኮ ነው። መቃብሩን ይህንን እንትን በቡልደዘር አወጣቸው። የዛንን ወንድም ማለት ነው። ይሄ ልጁ ነጥለው ይህንን ያንን ባለፈው እንትን የተሰቀለውን ይህንን ትብዬላችኋል አሳይቻቸው። ቤተሰቦቹ ጋር ሆኖ ፓስተር ነው። ኤክሲኪዩት አደረጉት፣ ሰቀሉት። ኢራናዊ እህቶቻችን እናንትኖች ስንት መከራቸውን እየበሉ ነው። ብዙ ኢራኖች ወደ ክርስቶስ እየመጡ መከራ እየበሉ የክርስቲያኖችን የሚረግም የአላህ መንፈስ ያለበት እንትን ነው። ያ መስዋዕት የሆኑ ይኸው ብዙዎች አሉ። ኖ ኤክሲኪዩሽን፣ ሰዎችን እንትን አትበሉ፣ ሰቅላችሁ አትግደሉ እያሉ ተሰልፈው እነዚህ ክርስቲያኖች ናቸው። ይሄ እንትን ብሎ ነው። ይኸው ማርቴር ነው። ማርቴር ማለት ምን ማለት ነው? መስዋዕት የሆነ ማለት ነው። ሰማዕት አገልጋይ የነበረ የክርስቶስ እንትን። ይሄ ክፉ አውሬ ነው። እነሱ ጋር እንትን ትላላችሁ። ያው ነው ድሮ በድሮ የነበረው መንፈስ ነው። ስሙን ነው የቀየረው። በእነ ሃማ ዘመን የነበረው መንፈስ ነው እኮ ያን ሃማ በሃማ ጊዜ የነበረው ነው። ይሄ የሃማ መንፈስ ነው አሁንም ያለው ወንድሞቻችን የሚበላ እና ኢራን ወገኖች አስተዋዮች እንሁን፣ የምናደርገውን እንወቅ። እግዚአብሔር ደግሞ ያለው ሰው የዘራውን ያጭዳል። በልጆቹ ላይ የሚነሱ ሁሉ ይደቆሳሉ። አሁን የእግዚአብሔር እጅ ይኖርበት። ያ ለምን አይኖርበት? ስንት ክርስቲያኖች ነው አሁን እየተሰቃዩ ያሉ? ይህን ታውቃላችሁ? ኢራናውያን ማንም ዜና እነሱን አውጥቶ የሚናገር የለም። የሚደርስባቸውን እንትን የሚሉትን ስንት ሺህ መስጊዶች ተዘግተው ብዙ ክርስቲያን ሆነ እየተለቀመ ይሰቀላል፣ እንትን ይላል፣ ይንጠለጠላል። ሴቱ ወንዱ ግን እስራኤልን አሁን እግዚአብሔር አያውቃትም። ሬሌ ምን አይነት አገልጋይ ነው? ስለዚህ መጽሐፍ የሚለውን አሳያችኋል። ኦኬ፣ እስራኤል በመጽሐፍ ቅዱስ እስራኤል ማለት ነው። አሁን ያለችውም የድሮዋም እስራኤል በመጽሐፍ ቅዱስ በምን ትመሰላለች? በበለስና በወይን ትመሰላለች። መዝሙረ ዳዊት ይህን በደንብ አድርጋችሁ አንብቡት። 80 የሰራዊት አምላክ አቤቱ መልሰን፣ ፊትህንም አብራ፣ እኛም እንድናለን። ከግብፅ የወይን ግንድ አመጣህ። እግዚአብሔር ግብፅ አገር ሄዶ ወይን ቆርጦ ነው ያመጣ ነው? እንዴት ነው የምታነቡት? አሕዛብንም አባረረህ፣ እርሷንም ተከልህ። በፊቷ ስፍራን አዘጋጀ፣ ስሮቿንም ተከልክ። ምድርንም ሞላች። እስራኤል ናት የሞላችው። ከእነሱ ወጠው ነው ሐዋርያ ጳውሎስ፣ ሐዋርያው ዮሐንስ፣ ሐዋርያው ማቴዎስ፣ ሐዋርያው ጴጥሮስ በሮማ እነሱ ቁልቁል ተዘቅዝቀው እንትን ብለው ነው ተሰቃይተው ነው ምድርን የሞሉ እና ሐዋርያው ጳውሎስ ከምን መጡ? ከነሱ ነው እንዴ? እነሱ ነው ምድርን የሞላው፣ እነሱ ነው። አሁን ያለነው ከዛሬ መጣ ነው። ስራችን መሰረታችን ከአይሁድ ነው። እኛ የት ነው የመጣ ነው? በፊቷም ስፍራን አዘጋጀ፣ ስሮቿንም ተከልክ፣ ምድርንም ሞላች። ጥላዋም ተራሮችን ከደነ፣ ጫፎቿንም እንደ እግዚአብሔር ዝግባ ሆኑ። ቅርንጫፎቿንም እስከ ባህር፣ ቡቃያውንም እስከ ወንዙ ዘረጋ። እስከ ባህር፣ ከባህር እስከ ባህር። ምክንያቱም ከሷ ነው ክርስቶስ የመጣው፣ ከሷ ነው። የወይን ግንዱ እዛው ነው። እኔ የወይን ግንድ ነኝ አለ። አጥሯንም ለምን አፈረስክ? አጥሯን አፈረስክ አለ። አጥሯን አፈረስክ። መንገድም አላፊም ሁሉ ይቀጥፋታል። ያ ምክንያቱም አልሰማም ስላለች አጥሯን ያፈረሰው። አጥሯን ለምን ያፈረሰ? ለምንድን ነው ያፈረሰው? እግዚአብሔር
ሌላ ቦታ ላይ ይነግረናል። የት ላይ? እግዚአብሔር ያፈረሰበትን በመንፈስ ቅዱስ በዳዊት እንትን ያለውን ከብዙ ጊዜ በኋላ በኢሳያስ እንትን ይላል። በኢሳያስ ይነግረናል ለምን እንዳፈረሰው አፈረሰው። ማቴዎስ ምዕራፍ 21 ላይ ታገኙታላችሁ። ሉቃስ ላይ ታገኙታል። መጽሐፉን አንብቦ አሁንም ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኜ ቀኛለሁ። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው ይላል። በዙሪያውም ቆፈረ፣ ድንጋዮችንም ለቅሞ አወጣ፣ ምርጥም የሆነውን አደረገ፣ ተከለበት፣ በመካከሏም ግንብ ሰራ። ደግሞም የመጥመቂያ ጉድጓድ ማሰ፣ ወይንንም ያፈራ ዘንድ ተማመነ። ዳሩ ግን ሆምጣጣ ፍሬ አፈራ። ምን አፈራ? ሆምጣጣ ፍሬ አፈራ። አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኑ ቦታ መካከል እስኪ ፍረዱ። ለወይኔ ያላደረግኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድር ነው? ወይንን ያፈራል ብዬ ስተማመን ስለምን ሆምጣጣ ፍሬ አፈራ? አሁንም በወይኔ ላይ የማደርገውን እነግራችኋለሁ። ለዳዊት መልስ ዳዊት ለጠየቀው በመንፈስ ተመርቶ ጥያቄ ነው ያቀረበው። እግዚአብሔር እዚህ ላይ ግን ይላል አጥሩን እነቅለዋለሁ፣ ለማሰማሪያም ይሆናል፣ ቅጥርም። በቃ ይህን አንብቡት በጠቅላላ ማቴዎስ ላይ ሉቃስ ላይ እየሄዳችሁ የወይን እንትኖች የተመታው እንትን ያለው አምጡ፣ የወይን ባለቤያውን ልጁን እንትን በሉትና ወይኑን እኛ እንወርሳለን ብለው የወይኑን ባለቤት ልጅ እንትን አሉ፣ ገደሉ፣ አናን ላይ ባደረጉት። ስለዚህ አንብቡት፣ መጽሐፍን አንብቡ፣ ይሄንን አንብቡ። ወደ መቼም ቲክቶክ ብዙ እንትን ማለት አይፈልግምና ወደ ዋናው ነገር ወደ ዋናው ወይን እንግዲህ እንዳልኳችሁ በወይንና በምን ይመሰላል? በበለስ ይመሰላል። በወይን ቦታ ኦኬ። እዚህ ላይ ማንን ነው? ወደ ሮሜ ሰዎች አይደለም። እዚህ ላይ እንትን እላለሁ። ኢየሱስም ወደ ኢየሩሳሌም ወደ ቤተ መቅደስ ገባ። ዘወርም ብሎም ሁሉን ተመለከተ። በኋላም ጊዜው መሽቶ ስለነበር 12ቱን ጋር ወደ ቢታንያ ወጣ። በማግስቱም ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ያገኝ እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም ስላላገኘ መልሶ ከአሁን ጀምሮ እስከ ለዘላለም ማንም ከአንቺ ፍሬ አይብላ። የዘመኑ የመለኮት እንትን እስራኤል አገር ሁና ወንጌል ከሷ ይወጣል ወደፊት። ኖ እግዚአብሔር እንደዛ ይላል። ፍሬ ቅጠል ትሆኛለሽ፣ ከአንቺ ፍሬ አይብላ አላት። ካሁን በኋላ ከአንቺ ፍሬ የሚበላ እንደ አገር የወንጌል እንትን አትሆንም። መልሶ ካሁን ጀምሮ እስከ ለዘላለም ማንም ከአንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ፣ ወደ ኢየሩሳሌም መጡ። ወደ መቅደስም ገብቶ በመቅደስ ተላይም መቅደስ ከታችም መቅደስ፣ ችግሩ ያለው መቅደሱ ላይ ነው። በመቅደስ የሚወጡትንና ላይ መሸበት የሚገዙትን ያወጣ ጀመር። የገንዘብ ለዋጮቹን ገበታዎች፣ የርግብ ሻጮቹንም ወንበሮች ገለበጠ። ዕቃም ተሸክሞ ማንም በመቅደስ ሲያልፍ አይፈቅድም ነበር። አስተማራቸውም፣ ቤቴም ለአሕዛብ ሁሉ የጸሎት ለማን? ለአሕዛብ ከእናንተ ወጥቶ ለማን ይሆናል አላቸው። ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ ግን የወንበዴዎች ዋሻ አደረጋችሁ አላቸው። ያ ወንበዴዎች ዋሻ እነማንን ነው? እስራኤላውያን ካህናት።
ካህናት አለቆችም ጻፎችም ሰምተው ሕዝቡ ሁሉ በትምህርቱ ይገረሙ ስለነበረ ይፈሩት ነበርና እንዴት አድርገው እንደሚያጠፉት ፈለጉ ይላል። ነገሩ አላቆምም። ይህን ሌላ ነገር አስገባ። ምክንያቱም መጽሐፍ ቅዱስ እንደዚህ ነው። ማንበብ አለ፣ ማስተዋል አለ። ማታም በከተማ ወደ ውጭ ይወጣ ነበር። ማለዳም ሲያልፍ በለሲቱ ከስሯ ደርቃ አዩት። ለምንድን ነው ስለ በለሷ ዙሮ የሚመጣው? ምክንያቱም ነገር ስላለው። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ደረቀች። ምኗ? በለሷ እና ይሄ ነብዩ ኢየሱስ ፍሬ ያፈራውንና ፍሬ ያላፈራውን እንትን አያውቅም እያለ አቡ ሃይደር ሲያሾፍበት ነበር። ይህን ኢየሱስ ያውቀዋል። በለሱ ትምህርት ነው። ምንድን ነው ይሄ በለስ? ይሄ በለስ ደረቀ። ከዛ ሌላ ቦታ ላይ ይህ በለስ ይነቀል የሚል ነገር መጣ። ይነቀል ይላል። ይሄ አሁን ያነበብኩላችሁ የማርቆስ ምዕራፍ 11 ከቁጥር 12 ጀምሮ ነው። ሌላ ቦታ ላይ ይሄ ነገር እንትን አለ። ከዚህ ላይ ይሄ የሮም ነው። ሌላ ቦታ ላይ በቢታንያ ኦኬ። ስለዚህ ይሄንን አንብቡት በደንብ አድርጋችሁ። በሌላ ኢሳያስ አይተነዋል። ኦኬ ይህን አይተናል። የሮሜ ኦኬ ምሳሌውንም አለ። ሌላ ቦታ ላይ ምን አለ መሰላችሁ? እንትን አለች ወይኗ 3 ዓመት እንትን ትብላለች አላፈራችም ትቆረጥ የሚል አለ። ማርቆስ 13 ላይ መሰለኝ። ትቆረጥ ትነቀል ሲል አይ ጊዜ ስጣት ትኑር፣ ፋንድያውንም ሌላውንም አደርግባታለሁ፣ ጊዜ ይሰጣት ትቆይ ተባለ። ስለዚህ ይቺ በለስ እንትን ሳትል ቀረች። ደረቀች እንጂ አልተነቀለች። ስለዚህ አሁን ነው ይሄ ነው ተመልከቱ። ይህን ነው እግዚአብሔር ያውቀውም። ይህን ተመልከቱ። አሁን የማቴዎስ ወንጌል 24 ላይ እንዲህ የሚል እናገኛለን። ሉቃስም ላይ እናገኛለን። ምሳሌውን ከበለስ ተማሩ፣ ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ምን የሆነው? የደረቀው ቅጠል የደረቀችው ምን ማለት ማቆጥቆጥ ትጀምራል። ያን ጊዜ በጋ እንደቀረበ ታውቃለህ። ምን እንደቀረበ? በጋ እንደቀረበ። ስለዚህ የእስራኤል በ1948 አገር መሆን እግዚአብሔር አቅዶ እግዚአብሔር ፈቅዶ ለእኛም ምሳሌ ትሆን ዘንድ እኛም የዘመኑ መለኪያ የዘመኑ ፍጻሜ መለኪያ አንዱ ምልክት ትሆን ዘንድ ለእኛ እግዚአብሔር ይነግር። እግዚአብሔር አውቆ ነው እስራኤልን እንትን ያደርጋል ያስቀመጣት። አውቆ ነው እበትናችኋለሁ በመጨረሻው እሰበስባችኋለሁ ሲል በኤርምያስ የተናገረውን በምድር ሁሉ የተበተናችሁትን እሰበስባችኋለሁ ብሎ የተናገረውን አታስቡ። እግዚአብሔር ሰበሰባቸው። ስለዚህ ምን ይሆናሉ? ምልክት። ፍሬ ያፈራሉ? አያፈሩም። ስለዚህ እግዚአብሔር አውቃቸውም። እነዚህ ነፍሰ ገዳይ፣ እነዚህ አጥፊ፣ ሌላው ነፍስ አዳኝ ነው። ስለዚህ እኛ እንደ ክርስቲያንነታችን መጸለይ ነው የሚገባል። ለኢራን ሕዝብ ወንድሞቻችን እህቶቻችን ሞልተዋል። ለነሱ መጸለይ፣ ለእስራኤል ሕዝብ መጸለይ፣ ለፍልስጤም ሕዝብ መጸለይ፣ ለጠቅላላ ለሰው ነፍሳት ሁሉ መጸለይ ነው እኛ ግዴታችን እንጂ ከእግዚአብሔር ጋር ልንማታ ልንጋጭ እግዚአብሔር ሐሳብ በሞኝነት እግዚአብሔር ጋር እንትን ልንል አይገባን። አስተዋዮች ሁኑ። ስለዚህ እስራኤል ምልክት ናት። አሁንም ይኸው አለች። ተመልከቱ። ምሳሌውንም ከበለስ ተማሩ፣
ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ክረምት አይደለም። በእነሱ ክረምት ሳመር ፍሬ የሚያፈራው ነው። ኤርምያስ ላይ ምንድን ነው የሳመር ፍሩት የክረምት እንትን ፍሬ የሳመር ፍሩት ነው የሚለው ታውቃላችሁ። እንዲሁ እናንተ ደግሞ ይህንን ሁሉ ስታዩ ደጅ እንደቀረበ እወቁ። እውነት እላችኋለሁ ይህ ሁሉ እስኪፈጸም ድረስ ይህ ትውልድ አያልፍም። ትውልዱ ይህ አመፀኛ ትውልድ፣ ክፉ ትውልድ አያልፍም አለ። ይህ ትውልድ የጠፋ ቢመስልም ዙሮ ያለመልማል፣ ይመጣል። ከ1948 በፊት ሰው ሁሉ እስራኤል ሕዝብ ይሆናል ብትለው ይስቅብህ ነበር። እግዚአብሔር ግን አመጣና አቆማል። ያ ትውልድ አሁንም አለ። እስራኤል ላይ ኢየሩሳሌም ላይ ኢየሱስን ስትጠራ አፉን የሚያላግጥብህ የሚሰድብህ ምን ያ ትውልድ ነው ክርስቶስን የሰደበው። ያ ትውልድ አለ አልፍ። ስለዚህ ይሄ ነው እኛ ምልክት ነው። እቺ በለስ ታቆጠቁጣለች፣ አቆጥቁጣለች። አሁን ይሄ የሆነ እግዚአብሔር ኢሳይያስ ማን ነው መጽሐፈ ዘካርያ ምዕራፍ 13 ምዕራፍ 14 አንብባችሁታል? ስለ እስራኤል ሚናገራል ያልተፈጸመ ገና የሚፈጸም እግዚአብሔር የማያውቀው አለ ማለት ምን አይነት የእናንተው እግዚአብሔር ምን አይነት እንደሆነ አላውቅም። እግዚአብሔር ሁሉን ነገር የሚያውቅ ነው። ሁሉም ነገር የሚመራ ነው። በሁሉም ነገር ላይ እግዚአብሔር እንትን ይላል። ስለዚህ ማስጠንቀቂያው ይሄ ነው። እንትን ላይ ማን ነው ሮሜ 11 ላይ እንዲህ ይላቸዋል። ለእናንተ ለአሕዛብ እናገራለሁ። እኔ የአሕዛብ ሐዋርያ በሆንኩ መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከእነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ። የእነርሱ መጣል ለዓለም መታረቅ ከሆነ ከሙታን ከሚመጣው በሕይወት በቀር መመለሳቸው ምን ይሆን? በኩራትም ቅዱስ ከሆነ በሆነው ደግሞ ብሆው ደግሞ ቅዱስ ነው። ስሩም ቅዱስ ከሆነ ቅርንጫፎችም ደግሞ ቅዱሳን ናቸው። ነገር ግን ከቅርንጫፎች እያንዳንዱ ቢሰበሩ አንተም የበረሃ ወይራ የሆንህ ከመካከላቸው ገብተህ ከእነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎች ላይ አትመካ። ቅርንጫፉ ነህ አንተ፣ ቅርንጫፍ ነህ፣ እንግዳ ወይራ ነህ። ከዋና ወይራ ነው የገባኸው። ከነ አብርሃም ነው የገባኸው። ከነ ዳዊት ነው የገባኸው። ከነ ኢሳይያስ ነው የገባኸው። ከነ መጥምቁ ዮሐንስ ነው የገባኸው። ከነ ሐዋርያው ጳውሎስ ነው የገባኸው። ከነዚህ ከተመሰረተው ከቀደሙ ነው እና አንተ እንግዳ የነበርከው የገባኸው። እንዴት ትኮራለህ ነው እንዴ? ለምንድን ነው እንትን የምትላቸው አይሁዶች? እኔ እንኳን ለነሱ ስል እኔ ራሱ ህይወቴ ለነሱ ምን ነው የተረገምኩ ብሆን ነው ያለው። እኛ ልንጸልይላቸው ወደ ክርስቶስ ልናመጣ ለዓለም ለአመፀኛው ሁሉ ለክፉ ሁሉ ልንጸልይ እንጂ እንኳን ለእስራኤል ለአብርሃም ለይስሐቅ ልጆች ለሆኑት ለነሱ ለማንኛውም ልንጸልይ ነው እንጂ እግዚአብሔር አያውቅም አትበሉ። ብትመካባቸው ግን ስሩ አንተን ይሸከመሃል እንጂ ስሩን የምትሸከም አንተ አይደለህም። እንግዲህ እኔ ይኸው ስሩ እነሱ ናቸው። መሰረቱን ቶራ የነሱ ነው። መጽሐፍ ቅዱስ የነሱ ነው። በሙሉ ሁሉ የነሱ ነው። እኛ መጠን ነው የገባነው። እኛ ቤቱን ቀምተን እንትን እንላለን ወይስ እንጸልይ? ለወገኖቻችን እንጸልይ፣ ለእስራኤል ሕዝብ እንጸልይ። በዛ መከራ እየተሰደቡ ያሉ እንትን ያሉት ከ50 ከ60 ሺህ በላይ የሆኑት አይሁዶች አሉ። አይሁዶች
ወንጌልን በኢየሩሳሌም አደባባይ እየወጡ የሚሰብኩ። ችግሩ ምንድነው? እኛ ሰነፍነ። እኔም አልተረጉምም። እሰማለሁ፣ ምን እላለሁ፣ ደስ ይለኛል፣ አሜን እላለሁ። ግን ለብዙ እንደዚህ ግራ ለተጋባው የእግዚአብሔርን ስራ በእስራኤል ላይ እየሰራ ያለውን ብታዩ እንደዚህ አፋችሁን ከፍታችሁ አትናገሩም። እግዚአብሔር መሐሪ ነው። እግዚአብሔር ታጋሽ ነው። ስለዚህ እግዚአብሔር ራሱ የታገሳቸው ናቸው። እግዚአብሔር ራሱ የተሸከማቸው ናቸው። እንዲጠፉ አልፈቀደም። ቢጠፉማ ተበታትነው አልነበረ እንዴ? ብትንትናቸው ወጡ አልነበረ እንዴ? ለምን ሰበሰባቸው? ወገኖች አስተዋዮች ሁኑ። በእስራኤል ላይ አፋችሁን አታላግጡ፣ በእግዚአብሔር ላይ ማለት ነው። ምክንያቱም እግዚአብሔር የሰራዊት ጌታ ሁሉን የሚያረገውን የሚያውቅ አምላክ ነው። የሚያረገውን የሚያውቅ አምላክ ነው። የእግዚአብሔር እቅድ ነው። አሁን እየሆነ ያለው የእግዚአብሔር እቅድ ነው። እኛ ግን አምላክ ሆይ ምሕረትህን አምጣ ለኢራናውያን ወንድሞቻችን፣ ለኢራን ህዝብ፣ ለሙስሊሙ፣ ለኤቲስቱ፣ ለኢራናውያን፣ ለእስራኤላውያን፣ ለአይሁዱ፣ ለክርስቲያኑ፣ ለሁሉም፣ ለሙስሊሙም፣ ለመላው ዓለም ልንጸልይ ነው የተጠራ እንጂ አፋችን ከፍተን እግዚአብሔር አያውቀውም ይጠፋሉ ይንትን ይላሉ። እግዚአብሔር ጋር አትጣሉ። ካለማወቅ ከእውቀት ድህነት የተነሳ ትልቅ ስተት ይሰራል። ስለዚህ አስተዋዮች ሁኑ። ጌታ ኢየሱስ ይባርካችሁ። በሌላ ፕሮግራም እስክንገናኝ የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት ከእናንተ ጋር ይሁን።